በተክሰን መኪና 8 ሆነው ሳቮሪ ክለብ የሚባል ይሄዳሉ እና የሆነ ነገር ሴሌብሬት ሊያደርጉ ይሁን ዝም ብሎ ለመዝናናት ይሁን በደንብ አልገባኝም። እዛ ሄደው ልክ ሲገቡ የክለቡ ባለቤት በጣም ደስ አለው ምናምን። ያው የክለብ ባለቤቶችን ታውቋቸዋላችሁ። ልክ አርቲስት ሲመጣ የሆነ ሶሻል ሚዲያ ኢንፍሉዌንሰር በጣም ብዙ ፎሎወር ያለው ሰው ሲመጣ ምናምን በጣም ነው የሚንከባከቡት፣ ያው ፕሮሞት እንዲያደርግላቸው ማለት ነው። ሶ እና አንዷለም 8 ናቸው፣ ቀነኒም ነበረች። እነሱ ሲመጡ በቃ በጣም ደስ አለው፣ አስቀመጣቸው፣ ቦታ ሰጣቸው። ከዛ ሴቶች አመጣላቸው፣ እዛ ላሉ ወንዶች ሴቶች ይዞላቸው መጣ። ቀነኒ ቁጭ ብላለች አለች እዛው። እዛ አንደኛዋ አጠገቡ ቁጭ አለች፣ አንዷለም አጠገብ ቁጭ አለች። ቀነኒም አለች እዛው። መደራደር ጀመሩ ማለት ነው። ለፊክስ በገንዘብ በ10 ሺህ ብር መደራደር ጀመሩ። ከዛ ልጅ ትሰጭኛለሽ የልጅ እንትን ልጅ ትሰጭኛለሽ ምናምን አይነት ወሬ ማውራት ሲጀምር ቀነኒ መስማት አልፈለገችም። ስለዚህ ብድግ ብላ ልትሄድ ስትል እነዚህ ፀጉሯን ይዞ ጎትቶ ያስቀምጣታል ማለት ነው። ከዛ እንደምንም ብላ ራሷን አረጋግታ ምናምን ተነስታ ትታቸው ወደ ቤቷ ሄደች ማለት ነው። የሆነ ሰዓት ዞር ሲልላት ጠብቃ በብልሃት። የዛ ቀን ግን ቤት ሲገባ ደብድቧታል። ሶሻል ሚዲያ ላይ ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ ሌላ ቀን ደግሞ ማርች 19 ላይ ማርች 19 ልደቷ ነው። ማርች 19 2023 ላይ እንደዚሁ ልደቷን አክብራ ሰው ፊት ምንም ባልታወቀ ምክንያት በጥፊ መቷታል። የዛ ቀን ማታ ደብድቧታል። አገን ከተሰራጩት ፎቶዎች ውስጥ አንዱ የዛ ቀን የደበደባት ነው። ለምሳሌ እጇ ተሰብሮ ያውቃል። የወንድሟ ቪዲዮ ላይ ታዩታላችሁ። እጇ ተሰብሮ እንደዚህ አድርጋ ፎቶ ያነሳችበትን እጅ እስኪሰበር ድረስ ምን አይነት የምትሚማታ ነው። እራት ካልጋበዝኩሽ ብሎ ይዟት ወጥቶ የሆነ ቀሚስ ሲያይ የሆነ ሴት ምናምን ሲያይ በቃ ነገ እንበላለን ምናምን ብሎ መልሷት ከዛ ወደዛች ሴት የሚሄድ ሰው ነው አንዷለም ማለት። ይሄን ሁሉ የምነግራችሁ ለምንድን ነው? ዘፈን ስላወጣላት ያፈቅራታል ብላችሁ እንዳታስቡ ነው። ጥሩ ሰው ነው የሚወዳት ሰው ነው ብላችሁ እንዳታስቡ ነው። አንዷለም ቀነኒን ባይገላት ራሱ በቁሟ ቀብሯታል። ያቺን የመሰለች ቫይብራንት ሴት፣ ያቺን የመሰለች ቫይብራንት ልጅ ወደ ውስጧ እንድትታጠፍ ነው ያደረጋት። ወደ ውስጧ እንድትገባ ነው ያደረጋት። ይሄ ሁላ ሲፈጠር ቤተሰብ አያውቅም እና ቤተሰብ የማያውቀው ደግሞ እሷ ሸፍናለት ነው። አትነግራቸውም፣ አልነገረቻቸውም። ለእነሱ የምትነግራቸው ጥሩ ሰው እንደሆነ፣ የከፈለችለት መስዋዕትነት የሚገባው አይነት ሰው እንደሆነ፣ ህይወታቸውን የመቀየር ችሎታ ያለው ጎበዝ ጀግና ወንድ እንደሆነ ነው የምትነግራቸው። ገንዘቡላ ስትልክ አንዷለም ላከ። ለቤተሰቦቿ የሆነ ነገር ስትገዛ አንዷለም ገዛ፣ ይሄንን ገዛ ብላ ነው የምታወራው። ገንዘቡ ግን የራሷ ነው። የራሷ ባንክ ውስጥ አልተቀመጠም እንጂ ሰርታ የምታመጣው ነው ከሱ እኩል። እሱ ባንክ አካውንት ውስጥ ገባ እንጂ። ብዙ ጊዜ እናቶቻችን ያውቃሉ አይደለ? እናቷ ምን አለቻት? አንቺ እንደዛ ሆነሽ የተማርሽው ስራ እንደዚህ ልታቆሚ ነው እንዴ? ለእንደዚህ ነው እንዴ ብላ ጠይቃት ታውቃለች እናቷ። እና በቃ እሱ እኮ ህይወታችንን የመቀየር ችሎታ አለው። የሱ ካሪየር ይበልጣል፣ የሱ የስራ ዘርፍ ይበልጣል። እና ከተሳካልን ጥሩ ኑሮ እኖራለን። ለዛ ነው እንደዚህ ማረገው፣ ለዛ ነው እንደዚህ መስዋዕትነት የምከፍለው ብላታለች። ከመሞቷ ከ1 ሳምንት በፊት የፈርቲሊቲ የስነ ተዋልዶ ምርመራ ነበራት እና እዚህ ጋር ትንሽ ያልገባኝ ነገር ምንድነው የአቃቢ ህጉ ወረቀት ላይ ሆዷ ማህፀኗና ልቧ በተደጋጋሚ ስለተመታና ስለተረገጠ ምርመራ እንዳደረገች አለ ይመስለኛል። ግን የስነ ተዋልዶም ደግሞ ምርመራ አለ፣ የመካንነት ቼክአፕ የሚባለው ማለት ነው። እና ምርመራው መጨረሻ ላይ የሚያሳየው ቀነኒ ልጅ መውለድ እንደምትችል ነው። መካን አይደለችም ቀነኒ። ከእናትየው ጋር በስልክ አውርታ ምናምን ልጄ ነው በቃ ልጅ መውለድ የማይችለው አንቺ አይደለሽም ብላታለች። ዘፈነላት አንዷለም አሁን ፎቶዋን እየተጠቀመ
የዘፈኑን ቪዲዮ የሚለቀው አንዷለም የለቅሶ ቀን አባትየውን ዞር አድርጎ እናትየውን ዞር አድርጎ የሬሳ ሳጥኗን ወደ ሬሳ ኪስ የገፋው አንዷለም እዛ ጋር ድራማ የፈጠረው አንዷለም የቀነኒን ህይወት ገሃነም አድርጎት ነበር። ገንዘቧን፣ ውበቷን፣ እድሜዋን፣ ዕውቀቷን፣ ሶሻል ሚዲያ ከረንሲዋን እንደ ፓራሳይት እንደ ትል እላያ ላይ ተለጥፎ መጦ ከጨረሰ በኋላ ስለዚህ ራሷን አጥፍታ ነው ምናምን የምትሉ ሰዎች ከእንደዚህ አይነት ሰው ጋር ስትኖሩ አዎ ራስን ማጥፋት በደንብ ታስባላችሁ። ባይገላት ራሱ በእጁ ባይገላት ራሱ ለመሞቷ ዳይሬክትሊ ተጠያቂ ነው። ሰው እንዴት በየቀኑ ሚስቱን እንደዚህ ያሰቃያል? ለምን? ሁሉን ነገር አሳልፋ የሰጠችውን ሴት ምን ጎደለበት? ሌላ ሴት ጋር የሚሄደው ምን አደረገችው? ስራ አቁሚ ሲላት ስራ አቆመች። እሱ ካሪየር ላይ ፎከስ አደረገች። የምታውቀውን ነገር በሙሉ አስተማረችው። የምታውቃቸው ሰዎች በሙሉ አስተዋወቀችው። እንዴት አድርጎ ራሱን ፕሬዘንት ማድረግ እንዳለበት። ቀነኒ የሞተች ቀን መጀመሪያ ስልክ የተደወለው ሱሉልታ ያለችው እህቷ ጋር ነው። ሉሲ ትባላለች። እና የተባለችው ምንድነው ቀነኒ አሟታል፣ ያኔት ሆስፒታል ድረሽ ስላመማት ተብሎ ነው ተደውሎ የተነገራት። ኦሬዲ ሞታለች እሺ ቀነኒ። ከዛ ያው ልጆች አሉ ምናምን እኔ እስከምደርስ ድረስ አንተም ቶሎ ድረስላት፣ የቀደመ ሰው ይደርሳል፣ እኔም ይሄው መንገድ ጀምሬያለሁ ከሱሉልታ ብላ ለሊበን ደውላ አዳማ ነው ያለው እሱ ዩኒቨርሲቲ ነው ያለው ደውላ ተነግረዋለች። እሱም እየከነፈ ወደ አዲስ አበባ ይመጣል፣ እሷም ትመጣለች ማለት ነው። ሊበን ልክ ያኔት ሆስፒታል ሊደርስ ሲል ተደውሎ አይ በቃ ያኔት አይደለችም ወደ ቤት ተመለስ ተባለ። ልክ ከያኔት ወደ ቤት ተመልሶ ቤት ሊደርስ አካባቢ እንደገና ተደወለና አይ ዳግማዊ ሚኒሊክ ነች ና ተባለ። ከዛ ደንግጦ ነው ከዩኒቨርሲቲ ወጣው ብያቸዋለሁ። ስልኩ 13% ላይ ነው፣ በቃ ሊዘጋበት ነው። ሆስፒታል እውላለሁ ምናምን ብሎ ነው ያሰበው። ስልክ ያስፈልጋል ሰዎች ጋር ለመደወል ብሎ ነው ያሰበው። ምን ያደርጋል? ትንሽ ቻርጅ አድርጌው ልውጣ ብሎ ቤት ይገባል። ቤት ሲገባ ሲጠይቃቸው ምን ሆና ነው ቀነኒ ምናምን ሲላቸው አይ ምንም አልሆነችም በቃ አሟት ነው ምናምን ይሉታል። ስልኩን ትንሽ ቻርጅ አድርጎ ሲከንፍ ዳግማዊ ሚኒሊክ ይደርሳል ማለት ነው። ዳግማዊ ሚኒሊክ ሲደርስ ያው እየተለቀሰ ነው የደረሰው እሱ። ወይኔ ቀኑ ምናምን እየተባለ እየተለቀሰ ነው። ሰዎች ተሰብስበዋል፣ የተወሰኑ ሰዎች። ከሱሉልታ የመጣችው እህቷ ደግሞ ለማ የሚባለውን ወንድሟን የቀነኒን ወንድም ማለት ነው እሱን ደውላ ከሱ ጋር ነው ወደ ዳግማዊ ሚኒሊክ የደረሱት። ሊበንን ቀድመው ነው የደረሱት እና እነሱ ደግሞ የተነገራቸው መኪና ውስጥ ነው የተነገራቸው። የቀነኒ ጓደኛ ነች የነገረቻቸው ቀነኒ ሞታለች ብላ ማለት ነው። ሌላ እዚህ ጋር በጣም ግራ የሚያጋባ ነገር ልንገራችሁ። ለማ የሚባለው የቀነኒ ወንድም የአደጋ ጊዜ ተጠሪዋ ነው፣ ኢመርጀንሲ ኮንታክቷ ነው፣ መታወቂያ ላይ ማለት ነው። በዛ ላይ ደግሞ አዲስ አበባ ነው የሚኖረው። ለማ አዲስ አበባ ነው ያለው፣ ቅርብ ነው ያለው። ከሊበንም ቅርብ ያለው ለማ ነው፣ ከማነው ስሙ ከሱሉልታም ቅርብ ያለው ለማ ነው። ለማን ባይፓስ አድርገው ለማን ዘለው ለምን ሉሲ ጋር እንደተደወለ ሱሉልታ ያለችው እህት ጋር ለምን እንደተደወለ ምንም ሴንስ አይሰጥም። ለማና ሉሲ ሆስፒታል ሲደርሱ ማንም የለም ነበረ። ግን ቀስ በቀስ የሰማ ሰው ተሰበሰበ። የያኔት የድንገተኛ ሞት ዴት ሰርቲፊኬት እንደተሰጠ ምናምን ሰሙ። እሱ ላይ በደንብ በኋላ እንመጣበታለን። በቃ ከዚህ በኋላ ምንም ነገር የሚደረገው ነገር የለም፣ ሬሳ ይዛችሁ ሂዱ ተባለ። የተሰበሰበውም ሲያለቅስ የነበረውም ሰው
ተበተኑ ተባሉ። ባይ ዲስ ታይም ሊበንም ደርሷል ሆስፒታል። ሶ ሬሳ ይዘው ወደ ሱሉልታ ሄዱ ማለት ነው። እዛ እናትና አባት ጋር ተደውሎ መርዶ ተነገራቸው። አባትና እናት እስኪመጡ ተጠብቆ በነጋታው የቀነኒ የቀብር ስነ ስርዓት ተደረገ ማለት ነው። እሱ ሌሊት ይሰራል ብያቸዋለሁ። 3-9 ሰዓት ምናምን አምሽቶ ነው የሚመጣው። እስከ 9 እስከ 10 እስከ 11 ላይክ አንግቶት ነው የሚመጣው። እሷም ቁጭ ብላ ነው የምትጠብቀው እየሰራች ስራ ማለት ነው። እና ሲመጣ ሰክሮ ነው የሚመጣው። በዛ ላይ ደግሞ ድረግም ይጠቀማል፣ በአፍንጫ የሚወሰድ ምናምን የሚያረጋቸው ነገሮች አሉ። ሶ ቅሉን ስቶ ነው የሚመጣው። ቤዚክሊ ሲጀመር በየቀኑ እንደሚጠጣ ሰው ቶለራንስም የለውም። ቶሎ ነው የሚሰክረው። ሲሰክር ደግሞ ከሰው ጋር ይጣላል፣ ከሰው ጋር ይደባደባል፣ አስተናጋጅ ዲስሪስፔክት ያደርጋል፣ ከአስተናጋጅ ጋር ይደባደባል። በቃ ይሄ ሲሰክሩ የመጨረሻ የሚቀፉ ሰዎች ታውቃላችሁ፣ የሚጣሉ ሰዎች ጸብ የሚላቸው እንደዚህ አይነት ሰው ነው። እና ሌሊት ቁጭ ብላ ጠብቀው ልክ ሲመጣ መግባት ስለማይችል ላይ መውጣት ስለማይችል በጣም ሰክሮ ወይም በጣም ሃይ ሆኖ ስለሆነ የሚመጣው እታች ወርዳ ነው ደግፋ የምታስገባው። ይሄ በዙሪያዋ ካሉ ሰዎች ያለ ኢንፎርሜሽን ነው። ልጅ የሚሰጠኝ ካገኘው ጥዬሽ ነው የሚሄደው ይላታል። አይ ቲንክ ያው እየሞከሩ ነበር ይመስለኛል። ልጅ በጣም ነው የሚፈልገው፣ ልጅ መውለድ ማለት ነው። እና ከብዙ ሴቶች ጋር ኮንዶም ሳያረግ ሴክስ ያደርጋል ለማስረገዝ። እና በቃ አንዷ ልጅ ከሰጠችኝ ጥዬሽ ነው የሚሄደው፣ እርምሽን አውጪ ምናምን አይነት ነገር በጣም ነው የሚላት፣ ሰው ፊት ማለት ነው። በተደጋጋሚ ቺት አድርጎባታል። አያት ኮንዶሚኒየም ውስጥ በየቀኑ ሌሊት መጥቶ ከ1 ሰዓት እስከ 2 ሰዓት ቆይቶ ይወጣል እና ሰው አይቶታል። እና ቅምጥ ላይክ ቲዮሪው ምንድነው? እዛ ኮንዶሚኒየም ውስጥ ቅምጥ ነበረችው፣ ውሽማ ማለት ነው። ቺቲንግ፣ ፋይናንሻል አቢዩዝ፣ ቨርባል አቢዩዝ አይደለ? መማገጥ፣ ገንዘብን ተጠቅሞ ጭቆና፣ የቃላት ጥቃት፣ የስነ ልቦና ጥቃት ያደርስባት ነበር ማለት ነው። ኮንቲኒየስሊ በየቀኑ ጧት ሁሌ ጭቅጭቅ ነው፣ ሁሌ ጸብ ነው፣ ሁሌ ጭቅጭቅ ነው። መቼ ኤግዛክትሊ መማታት እንደጀመረ አይታወቅም፣ ግን ኤቨንቹዋሊ ሰው ፊትም ይመታት ጀመረ። ለምሳሌ 2016 ላይ ኢሬቻ ላይ እንደዚህ እጁን ሰንዝሮባት ያውቃል፣ ሰው ፊት ማለት ነው። አይ ቲንክ ኮንሰርት ነበረው መሰለኝ የዛኔ